ምናልባት እንደ ደንበጫ ዙሪያ ወረዳ ግብርና ጽሕፈት ቤት ለኢንፎርሜሽን ያክል በአመቱ ውስጥ ወደ 16 ሚሊዮን ችግኝ ለማፍላት ጥረት ተደርጓል። 3411 ሄክታር ይሸፍናል ተብሎ ይታሰባል። በዚህ ደረጃ ለተከላ የደረሱ ችግኞችን በ31ዱም የገጠር ቀበሌዎቻችን ማጓጓዝ ጀምረናል። ይሄ ጉዳይ ለከሌ የሚባል ሳይሆን አካባቢን የማዳን ጉዳይ ስለሆነ ሁላችንም እንደ ዜጋ ችግኞችን በየአካባቢያችን በመትከልም የሚተከሉ አካባቢዎችን በማስተባበርም የበኩላችንን ድርሻ መወጣት አለብን ብዬ ቀሪ ችግኞችን ተክለን ወደ የቢሮአችን እንድንሄድ የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እንደ ወረዳችን ለማስጀመሪያ መርሃ ግብር ነው። ገና ብዙ ችግኞች አሉን። በወረዳ ደረጃ ያፈላናቸው አንደኛው እዚህ ጉላ ችግኝ ጣቢያ ነው። ቀጨም ችግኝ ጣቢያ፣ ዋድ ችግኝ ጣቢያ፣ በሶስቱም ጣቢያዎች ላይ ችግኞች ተዘጋጅተዋል። በሁሉም ቀበሌዎቻችን ላይ ለማድረስ ጥረት እናደርጋለን። ስለሆነም ከትራንስፖርት ጀምሮ የማመቻቸት ስራ እየሰራን ስለሆነ ዛሬን እዚህ ካስጀመር ሁላችንም በቤታችን በአካባቢያችን እንድንተክል አደራ ለማለት ነው። ስለሆነም ዘንድሮ ያፈላናቸው ችግኞች በሁሉም ቀበሌዎች ላይ ከተከልን በኋላ የመንከባከብ ችግሮች ነው ያሉብን። ይሄንን ችግራችንን ደግሞ ዛሬ ላይ ይችን ተክለናል፣ በነሐሴ መጠን ደግሞ እንኮተኩታለን ማለት ነው። እኛ ዛሬ ይሄንን አሳይተናል። ሌላውን ደግሞ በንቅናቄ ሁሉንም የመንግስት ሰራተኛ ቦታዎችን አመቻችተን የምናስተክል መሆኑን እያሳወኩኝ ለማስጀመሪያ ያህል ዛሬ የመጣችሁ እግዚአብሔር ያክብርልን። ይሄን ዘንድ በሁሉም ቀበሌዎች ላይ ሲሄዱ በየአካባቢያችሁ እንድታግዙን ወረዳችን ለምለም አረንጓዴ ንጹህ እንድናረግ አደራ ለማለት ነው። ያለው ተግባር ማረጋገጥ የሁላችንም ተግባር ስለሆነ ምናልባት በችግኝ ተከላው ሁላችንም እንደተሳተፍ ነው። በሌሎች ልማቶችን መሳተፍ በጸጥታ ስራውም ልዩ ትኩረት ሰጠን የምንሳተፍና የአካባቢያችን ሰላም ጭምር የምናረጋግጥ መሆን አለብን የሚል ሀሳብ አለ። በአጠቃላይ ግን ቅድም ሁለት ወንድሞች ያስተላለፉት መልእክት በዋናነት ይዘን ቀጣይ በሁሉም አካባቢ ላይ ይሄ ተግባር ይቀጥላል። ዛሬ ማስጀመሪያ ፕሮግራም ነው። በሁሉም አካባቢ ስለሚቀጥል ያንን ማስቀጠል እና የዛ ተሳታፊ ሆነን የበለጠ